ነገር እያየች እያወቀች እማትናገረ ሴት ፍራ። እሷን ፍራ። ነገ ይቀየራል፣ ይለወጣል፣ ሰው ነው የሚል አስተሳሰብ ኖሮብን እንጂ ፍሬንድኛ ፋራውነን አይደለም። ሰው የዋህ ሲሆንላችሁ እንደ ሞኝ አትዩና ሰላም 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 ውድና የተከበራችሁ የኔ ማሩት የኔ እማማማ የሆናችሁ ነገሮች የኔ ቁ ፋሚሊዎች እንዴት ናችሁ? የስደት ቅርሶቼ ደህና ናችሁ አላችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም። እኔ ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላምና ጤናችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ደግሞ ከቻልኩላችሁ እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። ላይክ አርጉ እሺ ጋይስ፣ ላይክ አርጉ። ላይክ ማድረግ እንዳይረሳ። ያው እናንተ ላይክ ስታደርጉ ቪዲዮ የመሰራጨት ኃይላለውና ላይክ አርጉልኝ። በመቀጠል እናንተዬ የዋህ ሰው ግን ለምንድን ነው የሚጎዳው? ሰው የዋህ ስትሆኑ አንዳንድ ሰዎች የዋህ ሰው ስታገኙ እንደ ሞኝ እንደ ፋራ ምንም እንደማያውቅ በቃ የሞኝ መጨረሻ ምንድነው ቂል ነው የሚባለው በአባባል ደረጃ እንደዛ ታዩናላችሁ። ለምንድን ነው? በነገራችን ላይ የዋህነት እንትና ተናግሮታል፣ ምርጫ ነው። የዋህነት ምርጫ ነው። ሰው የዋህ እንደመሆኑ እንደዛውም በዛው ልክ ደግሞ ጨካኝ መጥፎ ሰው መሆን ይችላል። እና በተለይ ትዳር ኖሯችሁ ሚስቶቻችሁን ስደት ልካችሁ እንለወጣለን፣ እናድጋለን፣ የኔ ፍቅር፣ የኔ ማር፣ ልጆቻችንን እናሳድግ፣ ምንጥስዬ ባጥስዬ ብላችሁ ዛሬ ላይ እሷ የዋህ ሆና ለቤቴ፣ ለኑሮዬ፣ ለልጆቼ እንደግ እንለወጥ ተባብለን ቃል ተገባብተን ብላ አምና የዋህ ሆና የምትሰራውን እየሰማች የምታረገውን እየሰማች ከጆሮ ከአይን ይበልጣል ካላየው አላምንም እያለች የዋህ ሆና አንተ ግን እኔ በጣም እኮ ነው የሚገርመኝ እንደ ሞኝ ታያታለህ። በቃ እንደ ፋራ ምንም እንደማያውቅ ሰው ታያታለህ። ለምን? የምሬን ነው የምላችሁ። ተራርቆ ብቻ አይደለም ይሄ እኮ እናንተ ከሀገራችንም ይሄ ስደትም እየተከተለን እየመጣ እኮ ነው። ሀገራችን ሆነን ከጎናችን ሆናችሁ እቤት ነው ሲባል የለም ሲባል እቤት እየሆንክ ሀታ ስልክ ላይ እንኳን አገር ሜሴጅ እያየች ያንተ ሁሉ ነገር እየተቀየረ ሁሉ ነገር እያየች እያወቀች እማትናገረ ሴት ፍራ። እሷን ፍራ። እውነት አንዳንዴ ምን ይባላል ዝምታ መልስ ነው ይባላል። ግን ዝም ሰው ስትሉት የሚገባው ራሱ ጭንቅላት ያለው ሰው ነው። ጭንቅላት የሌለው ሰው አይደለም ዝምታችሁ ንግግራችሁ ራሱ አይገባው። ቀጥታ የነገራችሁት ንግግራችሁ ራሱ አይገባው። እንኳን ዝምታችሁ ማለት ዝምታ የሚገባው ምርጥ ያራዳ ልጅ ነው። የምር ዝምታ የሚገባው ያራዳ ልጅ በቃ እንጂ አንዳንዶቻችሁ በፍጹም አትገምቱም። ጓደኛ የዋህ ሲሆንላችሁ በጓደኝነት ልትጠቀሙ ትፈልጋላችሁ። ሚስት የዋህ ስትሆንላችሁ ሚስታችሁ ላይ እንደፈለጋችሁ መሆን ትፈልጋላችሁ። በነገራችን ላይ አንድ ነገር አስረግጬ ልንገራችሁ። እናንተ እንደዚህ አይነት ይልጥ ወንዶች ማለት ነው ሚስቶቻችሁ ላይ የምትሰሩትን ፋውል በነገራችን ላይ ሴት ልጅ ማለት ነው ህሊና ይነግራታል። አንተ የምታረጋቸውን እያንዳንዶች እርምጃዎች ወሬ አይደለም የራሷ አይምሮ ይነግራታል። ምክንያቱም ወንዶች ስትዋሹ በደንብ ነው የሚያስታውቅባችሁ። አስረግጬ የምነግርህ ግን እኛ እንደዚሁ ይቀር ፍቅር ይሻለናል የዋህነቱ እንደው የዋህ ሆነን እንጎዳ ብለን ነው እንጂ አንተ የምትሰራውን ፋውል በእጥፉ ማለት ነው አንተ ምንም በማታቀበት መንገድ ሴት ልጅ መስራት ትችላለች። አንተ ምንም በማታቀበት መንገድ ማለት ነው። ተንኮል አናስብ።
እውነት ሰይጣን ይቀናብናል ተንኮል ስናስብ ማለት ነው። ስለዚህ እኛ ተንኮል ያሰበም ሰው መጨረሻው አያምርም። የሆነ መጥፎ ነገር ማሰብ በራሱ መጥፎ ነው ብለን ጥሩ በማሰብ ለነገር አይ በማድረግ እንለወጣለን። ህይወት ነው። መጥፎ ባህሪ እንኳን ቢኖርብህ ነገ ይቀየራል፣ ይለወጣል። ሰው ነው የሚል አስተሳሰብ ኖሮብን እንጂ ፍሬንድኛ ፋራ ሆነን አይደለም። የምር እኔ አንዳንድ ሰዎች እኮ ታስቁኛላችሁ። ዝም እያላችሁ አይታችሁ እንዳላየ አሁን ሴቶች እንዴት ነው የባሎቻችሁን ስልክ ቴክስት ምናምን አይታችሁ አታውቁም? እማ የኔ ፍቅር ምናምን የሚል ኦቨር ንዴታም ሴት ካልሆነች አትናገርም፣ ዋጥ ነው የምታረገው። ለምን የሆነ ቀን የራሱ የሆነ መስመር ይይዛል። የሆነ ቀን ሰው ነው ህሊና የሚባል ነገር አለው፣ ይመለሳል የማለት ነው እንጂ አንተ ፋራው አንተ ነህ። ኑሮ ልጆች ኖሮ ሚስት ኖሮ አይባነንብኝም ብለው ውጪ እንደፈለክ የምታረገው ፋራው አንተ ነህ፣ ርካሹ አንተ ነህ። እኔ አንዳንዴ ሳስበው እኮ ሰው በክብር እንዴት እንትን ይላል። በመጀመሪያ እኮ ይመስላችኋል አንዳንዴ አሁን የምትማግጡ ወንዶች ወይም የምትማግጡም ሴቶች የሚመስላችሁ ትዳራችሁ ላይ በእሷን ይበድላችሁ እሷን ምናምን ነው የሚመስላችሁ። ግን በመጀመሪያ ደረጃ የምትዋረደው አንተ ነህ፣ ራስህ ነህ። እውነት በህይወት እንደዚህ አሁን ላይፍ ላይ ስታዩ ቤቱን የሚወድ ትዳሩን የሚወድ ለሚስቱ ክብር ያለው ለቤቱ ክብር ያለው ለጓደኞቹ ክብር ያለው ሰው ሰፈር ላይ ሲመጣ ራሱ እንዴት መጣ፣ ሰላም ነው ወይ፣ ኖር ምን፣ ሰው ቤት ሲሄድ ምን ይቅረብ፣ ሰው ከፍ ዝቅ ብሎ ነው የሚያስተናግደው። ይከበራል። ማርያምን የምሬን ነው፣ ይከበራል። በየመንገዱ ሰው ሲያየው ራሱ እንዴት መጥፎ ስራ እየሰራ ሰው ቢያየው እሱን ሳይደነግጣል። ለምን? ጨዋ ስለሆነ። ግን ልክስክስ ኮንክ፣ እውነቴን ነው፣ ልክስክስ ኮንክ እንኳን አይደለም ሊደነገጥልህ ማለት ነው፣ እንኳን አይደለም ጎንበስ ቀና ሊባልልህ ማቲ መጣ ደግሞ ልክስክስ ሚስቱን አስቀምጦ ልጆቹን አስቀምጦ ባለጌ። ስም በመጀመሪያ የራስን ክብር ነው የምታዋርደው። እኔ አንዳንድ ሰዎች ይገርሙኛል፣ ሚስቶቻቸውን የሚያዋርዱ ይመስላቸዋል። ሚስት አታውቅም እኮ በምን ሂሳብ ትዋረዳለች? እንዲሁም እያወቀች ቢሆን ያው እኛ በሾች ወሬኞች አይደለን እንዴት እያወቀች እንዴት እንደዚህ እያለች እንዴት ይህ ከሱ ሌላው እንዳታ ነው ይሄ ልንቦጫጭቃት እንችላለን። ግን ስለማታቅ ካላወቀች እሷ ምንም ችግር የለውም፣ ላንተ ግን ትዋረዳለህ። እና መልላችሁ ፈልጌ ነው ሰው የዋህ ሲሆንላችሁ እንደሞኝ አትዩና አንዳንድ ሰዎች ደግሞ በተቻላችሁ አቅም ቪዲዮ ንዩት። እንደዚህ አይነት ቀሽም ወንዶች ማለት ነው። እኛ እውነት እንኑር ብለን እንጂ እኮ እንደው ህይወት አጭር ናት ብለን ነው እንጂ እኮ እኛ ሴቶች እውነት ከእናንተ እንበልጣለን። እናንተ የምታስቡትን እጥፍ ማሰብ እንችላለን። ግን ለዚች አጭር እድሜ ተከብረን ራሳችንን አስከብረን ኑሯችንን አክብረን ቤታችንን አክብረን በየዋህነት የሚጎዳንም ጎርቶን እንለፍ ብለን እንጂ አይ እውነት እንደዛ ብለን አስበን ነው እንጂ እኛ በማንኛውም በፍቅርም ብትሉ በተንኮልም ብትሉ በየትኛውም መንገድ የሚያከለን የለም። እና ጋይስ እንግዲህ ምን ልላችሁ ፈልጌ ነው የዋህ ሆናችሁ የምትጎዱ ሰዎች ስትጎዱ ደግሞ አይሰማችሁ፣ አትሰበሩ፣ በፍጹም አትሰበሩ። ለምን እንደሆነ ታውቃላችሁ? ሰው የዋህ ሆናችሁ የሚጎዳችሁ የዋህ የምንሆንበት ምኑ ጋር ነው? ሊያስተምሩን ነው። የዋህ እዚህ ጋር የዋህ መሆን ነበረብኝ። የዋህ የምንሆንበትና የዋህ ማንሆንበት ቦታ መለየት እንዳለብን ሊያስተምሩን ነው። እውነቴን ነው የምላችሁ። በተለይ እኔ ከአንዳንድ ነገሮች ከተማርኩት አንፃር ነው የምነግራችሁ። ሲማግጥብሽ ያገኘሽው ወንድ እሱ ጋር ምንም አይነት የዋህነት የለም። ምንም አይነት خلاص ማቆም ነው። ይሄ ቅርታ ብዬ ተመልሶ ምናምን ከሆነ በደንብ እንዲረገጥ ሰበርበር ክሽክሽ ነው የሚያደርግሽ።
ደጋግሞ ነው የሚከሸከሽ ዱቄት እንድትሆኝ ማለት ነው። ለምን በደንብ ያንቺን ሆድሽን ብልት አርግቶታል። ገባሽ? የዋህነትሽን ምኑ ጋር መጠቀም እንዳለብሽ አለማወቅሽን አውቋል። ስለዚህ ጋይስ በተለይ የህይወት ቅመሞች የኔ ማሮች የኔ ጀግኖች እኛ እንኳን አንበሶች እኮ ነን። እውነት ለመናገር ጌታን አንበሶች ነን። ግን ታውቃላችሁ በቃ የሆነ የዋህነት አለብን፣ አዛኝነት አለብን። የዋህ ነን፣ ለሰው እናዝናለን። ላለቀሰ ለወደቀ የሆነ ነገር በጣም ተበድላችሁ እንኳን የሆነ ነገር ስታዩ የሚሳሳልብን ያለን ያንን ልባችንን ደግሞ መጠበቅ አለብን። ያንን ልባችንን ለሰዎች መጫወቻ እንደፈለጉ መራገጫ ሜዳ ማድረግ የለብንም። ያንን ልባችንን መጠቀም አለብን ጋይስ። የምሬ ነው የምላችሁ። እኔ ብዙ አሁን እንዲህ ስደት ላይ ማለት ነው ቆይ ዋልጠጣ እንደዚህ አሁን ስደት ላይ ማለት ነው የምሬ ነው የምላችሁ የዋህ ሆና የምትጎዳ በጣም ብዙ ሴት አለች። በተለይ በትዳር አጋሯ እውነት ፍቅረኛዬ በምትለው ሰው፣ የትዳር አጋር በምትለው ሰው፣ የልጆች አባት በምትለው ሰው በጣም በደል ይደርስባታል። ራሳችንን እንሰብስብ። የምሬ ነው የምላችሁ የዋህነታችንን እንቆጥብ። የኛ የዋህነት በዛ በዛ እውነት የዋህኑን የዋህነት እኮ ደስ ይላል። ሰው ብልጥ ሆናችሁ ከሚጎዳችሁ የዋህ ሆናችሁ ቢጎዳችሁ ይሻላል። ምክንያቱም ደስ የሚለው ባህሪያችን የዋህ ስለሆነ ቶሎ ነው ደግሞ ጉዳታችንን የምንረሳው። ስለዚህ እና እንግዲህ አንዳንድ ቀሽም ወንዶች አሰሩት ለማለት ያህል ነው። አሰሩት ለማለት ያህል ነው። ጥፋት እያየችብህ ሚስት ዝም ካለች ወይም ደግሞ እንድትነግራት የሆነ አይነት መንገድ ከከፋፈተችልህ በቃ ባናለች። ሌባ ደግሞ ሲባነንበት ይመልሳል። እኔ ማቀው ሌባ ሲሰርቅ ስታዩት አምጣ ካልከው ይመልሳል ወዲያው። ሌባ ከተባነነ ይመልሳል። ከተባነነ ተባነነ ነው። ስለዚህ ህይወትን አስተካክለ ህይወትን አቅንተ ልጆችን በክብር በፍቅር መልካም አባት ሆነ ለማሳደግ ሞክረላለሁ። እና አንዳንድ ቀሽም ወንዶች ልብ ግዙ። የት ነው የሚሸጠው እንዳትሉኝ እናንተ እኮ አጣፉምና ይሄንን ለማለት ነው ጋይስ። ወዳችኋለሁ። ቤቴን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እኛም የዋህነታችንን እንቀንሳለን። እንሁን የዋህነን ምንም ቢቀር ይሻላል። ያው እኛ ብዙ ጊዜ እኛ ሴቶች ብልጥ ላንሆን እንችላለን ማለት ያው ብልጥ አይደለንም፣ ግን ደግሞ በጣም ብልጦች ራሱ አውቀን ካልሆነ በስተቀር አይሸወዱንም። አውቀን ነው ባላወቀ ኦኬ እንደዚህ እሺ የምንለው ማለት ነውና ያው እንደዚሁ ላሳወቃችሁ ብዬ ነው። ዝም ስንል ሳልናቅ እንዳይመስላችሁ ለማለት ያለ ነው። ወዳችኋለሁ። ባይ ባይ። መልካም ስራ ጋይስ። ላይክ አድርጉ፣ ሰብስክራይብ ማድረግ እንዳይረሳ። ይህ የማርካን ቲዩብ ነው ጋይስ። ጉዞ ወደፊት። አረ ሰብስክራይብ አድርጉ፣ ቤተሰቡን ተቀላቀሉ። ቤተሰቡ ነው ጋይስ። ወዳችኋለሁ። ባይ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ስደተኛ እህቶች፣ የህይወት ቅመሞች፣ የኔ ጀግኖች ባላችሁበት ሰላማችሁ ይብዛ። ያሰባችሁት ያቀዳችሁት ተሳክቶ ሁላችንም በሰላም ለሀገራችን ያብቃን እላለሁ።